ዛሬ የኪ ሃውሲንግ እንደዚህ አይነት ስብሰባው በጣም ሁሉ ጊዜ የምናፍቀው ስብሰባ ነው። ይሄኛው ትንሽ ለየት የሚያደርገው እጣ ደርሷችሁ የእጣውን ደብዳቤ ለመቀበል ለማስረከብ እንደዚህ ከዚህ ቀደም የነበሩትንም በእንደዚህ መልክ በግሩፕ ግን ሰብሰብ ያለ ቁጥሩም አነስ ይል ነበር ከዚህ ቀደም። በዚህኛው ዙር ነው ከፍ አድርገን እጣ ያወጣ ነው የነበረው። ስለዚህ ባለድልኞች ስለሆናችሁ እንኳን ደስ አላችሁ። ለተቋሙ እንደ አምባሳደርም ሆናችሁ ነው እንግዲህ የምትሆኑት ማለት ነው። ለምን ሁላችሁም ጓደኞች፣ ዘመዶች፣ ባልደረቦች ይኖራችኋል። ሁሉም ይጠይቋቸዋል። የቤት ችግር ያለው እንዳለ በመፍትሄ ደረጃ ኪን ማየት የፈለገ እንዳለ እናንተን መጠየቁ አይቀርም። ስለዚህ እናንተን በቶሎ ቤት ባለቤት በማድረግ በአሁን ሰዓት የተመዘገቡትን በአጠቃላይ ወደ 20,000 ሰዎች አሉ። እነሱንም ቶሎ ወደ ቤት ባለቤትነት በማድረግ የኪን ዓላማ ወደ ማሳካት እንሄዳለን ማለት ነው። ለአንድ መኝታ በ10 ዓመት ውስጥ አንድ ሰው መጨረሻ ላይ እንኳን ቢያዋጣ 300,000 ብር ነው የሚያዋጣው። ለሁለት መኝታ 360,000 ብር ነው የሚያዋጣው። ለሶስት መኝታ ደግሞ ወደ 480,000 ብር ነው የሚያዋጣው ማለት ነው። እንግዲህ በእነዚህ ገንዘቦች ቤት ባለቤት አይኮንም ማለት ቤት አይገዛም ወይም ቤት አይገነባም። የኪ ኮንሰፕት የሪቮልቪንግ ፋንድ የምንለው የቁብ እሴት አለው የምንለውን በእነዚህ ነጥቦች ብቻ ግልጽ ለማድረግ ነው፣ ለማሳየት ነው። በተራ በተራ ሰው ቤት ባለቤት እንዲሆን በአሁን ሰዓት ወጥቶ ቤት መግዛት የማይችልና ቤት ዲፖዚት ማድረግ የማይችለው በዋናነት ቤት አለመኖር ሳይሆን የመግዣ ገንዘብ አለመኖር መሆኑን ያንን መፍትሄ ለመስጠት ነው ኪ ሃውሲንግ ፋይናንስ ሶሉሽን የተቋቋመው። እንደዚህ ሰው እያዋጣ በተራ በተራ ዛሬ እንግዲህ ሌሎች ከዚህ አዳራሽ ውጭ ያሉትን አባሎች ባዋጡበት ነው እንግዲህ ቤት ባለቤት የሚሆነው የምትሆኑት እናንተ ማለት ነው። መጨረሻ ላይ የሚከፈለውም ገንዘብ እና ሁላችሁም ኮንትራት ይዛችኋል። ኮንትራታችሁ ላይ በ30 ዓመት የምትከፍሉት ስንት እንደሆነ ከኪራዩ ባሻገር ግልጽ ነው። የማይጨመር ሂሳብ ነው አይደል? ኪራዩ ብቻ ነው ሊቀያየር የሚችለው። ከዚህ በኋላ የምትረከቡት ቤት የዛሬ 30 ዓመት ሳይሆን በዛሬው ዕለት እንኳን በፕራይስ ብናይ እናንተ ግን የፈረማችሁት 30 ዓመት ሙሉ የፈረማችሁት ገንዘብ ለአንድ መኝታ ጊቭ ኦን ቴክ ነው። ጊቭ ኦን ቴክ የምለው እንግዲህ በዚህ በኪራይ ጉዳይ ማለት ነው ወደ 2.5 ሚሊዮን ነው። በሶስት መኝታ ደግሞ ወደ 5.5 ቢሆን ነው። አሁን ግን የሶስት መኝታ የምትረከቡት ቤት ይሄ ግዴታ 30 ዓመት ከኛ ጋር ግዴታ መቆየት የለበትም። ወለድ ስለሌለው ኢንትረስት ስለሌለው ምንም ኢንትረስት የለንም አንድ ሰው ከኛ ጋር እንዲቆይ። ያንን ኦፕሽን መክፈል ለማይችል ቀስ ብሎ ኑሮን እየኖረ እንዲከፍል ነው እድሉን የሰጠነው እንጂ ዛሬ በአጋጣሚ የሆነው ጥሩ ኢንካም ወይም ጥሩ ገቢ አግኝቶ ጥሩ ዝግ ዘግቶ አንድ ሰው ዛሬውን ሁሉ ዝጋ ካለ መዝጋት ይችላል ከኛ ጋር። አድራሻችን ካሳንቺስ መናኸሪያ ረድኤት ህንፃ 9ኛ ፎቅ ኪ ሃውሲንግ ፋይናንስ ሶሉሽን ቀላል